ከእግዚአብሔር ቃል አንድ ስፍራ ነብና ይህንን ፕሮግራም ባርኬ ጸልዬ ይሄዳለሁ። የነህምያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ሐሳብ ጠቅለል ሲናደርግ በተለይም ነህምያ የታድሶ ሰው ነው። ለቅጥሩን እንደገና ለማደስ የተነሳ ባለ ራእይ ነው። ግን ሲነሳ ይህንን ራእዩን ወደ ግብ እንዳይደርስ የሚያደርጉ ነገሮች ብዙዎች ነበሩ። በተለይ ለነዛ ለጦቢያና ሰንበለጥ ለገሳም መልስ ሲሰጥ የተናገረው ቃል ነው ማነብላችሁ። ምዕራፍ 6 ከቁጥር 3 ላይ ምንድነው ምለው? ለነሱ ነው ይሄንን መልስ ሲናገር ምዕራፍ 6 ከቁጥር 3 ላይ እኔም ትልቅ ስራ ይሰራለሁ፣ ይወርድ ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረደ ስለምን ስራው ይተጓጉላል ብዬ መልእክተኞችን ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደፊተኛው ቃል መለስሁላቸው። ሰንበለጥም እንደፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። ከቁጥር 8 ላይ እኔም አንተ ከልቤ ፈጥረሃል እንጂ እንደተናገርከው ነገር ምንም የለም ብዬ ላኪውበት። እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብሎ ያስፈራሩን ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። ይህንን ፕሮግራም ወንድማችን ፓስተር ፍፄ ሲነግረኝ በጣም ነው ደስ ያለኝ። የእውነት እኛ ያደግንበት እንደ ክርስቲያን አማኞች ሁላችንም ማለት ነው ያደግነው ክርስቲያን የመንፈስ ድሃ የሆነና የኢኮኖሚ ድህነትን ሳንለይ ድሃ መንግስተ ሰማያት እንደሚገባ የኢኮኖሚ ድህነትን ይዘን ያደግንበት ሁኔታዎች ሁላችንም የምናውቀው ነው። ግን የመንፈስ ድሃ መሆንና የኢኮኖሚ ድሃ መሆን የሌላ ነገር የእውቀት ድሃ መሆን አይገናኙም። የመንፈስ ድህነት ይሄ ነው። አሁን የጌታን ፊት መፈለግ መጸለይ ይሄን። ሌላው ግን በድህነት የኖርን አሁን ግን እግዚአብሔር እነዚህ አይነት ወንድም እህቶችን ስላስነሳልን ክብር ለኢየሱስ ይሁን። ነህምያ የኢየሩሳሌምን ቅጥር እንደገና ለመስራት ሲነሳ ተቃዋሚዎቹ ሲነሱ ለነሱ የመለሰው መልስ ይሄ ነው። ውረድ ና ሲሉት አልወርድም ያለው ከፎቅ አልወርድም አይደለም፣ በአስተሳሰብ አልወርድም። እግዚአብሔር ትልቅ ነው። እኔ ትልቅ ስራ ሰራለሁ። ትልቅ ስራ ትቼ ወደ ታች አልወርድም። ከደረጃ አልወርድም አይደለም፣ በአስተሳሰብ አልወርድም። ስራ እየሰራሁ ነው። ትልቅ ስራ ነው የምሰራው ሲል ነበር። ከነህምያ ህይወት የምንማረው ብዙ ነገር አለ። የአቋም ሰው ነው። 4 ጊዜ 5 ጊዜ መልእክቶችን እየላኩ ውረድ ሲሉት እሱ ግን አቋሜን አልቀይርም፣ አልወርድም፣ እኔ ትልቅ ነገር ነው የምሰራው። ሌላው የጸሎት ሰው ነው። ስለዚህ ወንድም እህቶች ይሄስ የምትሰሩት ስራ ያለ እግዚአብሔር እርዳታ የሚሰራ ስራ አይደለም። እግዚአብሔር አቅም ይስጣችሁ። አትውረዱ፣ ትልቅ ነገር አስቡ። ትልቅ ነገር ስናስብ እግዚአብሔር ትልቅ ነገር ይሰጠናል። እኛ እንደ ክርስቲያኖች ትንሽ ነገር መስራት አንችልም ያለ እግዚአብሔር እርዳታ። ትልቁንም አንችልም። ለትልቁም ለትንሹም ያለን እግዚአብሔር ነው። ትልቅ ነገርም የሚረዳን እግዚአብሔር ነው። ትንሽ ነገርም የሚያግዘን እግዚአብሔር ነው። ስለዚህ የምትሰሩት ስራ የምታስቡት በተለያየ አገልግሎቶች ውስጥ የምታገለግሉ ትልቅ ነገር አስቡ፣ ትልቅ ነገር ስሩ። አሁን ትልቅ ፕሮግራሞች እንደጀመራችሁ በዚሁ ቀጥሉ። አልወርድም እያላችሁ እንድትሄዱ አበረታታችኋለሁ። አልወርድም፣ በአስተሳሰብ አልወርድም፣ በስራም በሚያደርገው ነገር አልወርድም እያላችሁ በርቱ። እንደ ኢትዮጵያ ሕይወት ብርሃን ቤተክርስቲያን በጸሎት ከጎናችሁ እንቆማለን። ይህንን ፕሮግራማችሁን እግዚአብሔር ይባርክልን።